ሰላም ቤተሰቦቼ እንዴት ናችሁ? ዛሬ አንድ መልእክት ላስተላልፍ ፈልጌ ነው። እነዚህን በምስሉ ላይ የምታያቸው ሰሞኑን በቲክቶክም ይሁን በዩቲዩብ ላይ ሲዘዋወር የነበረው ታሪካቸውን ያው አልነግራችሁም ታሪካቸው። እኔ ግን እንደ ሰው አልፈርድም። የማልፈርድበት ምክንያት ምንድነው? የዚህ ልጅ ምክንያት ምንድነው? ምንም ይሁን ምን ወዷት ሊሆን ይችላል። ከበፊት ትዳሩ ጋር አልተመቸው ይሆናል። የበፊት ትዳሩ እንዳለችውም ገንዘብ ስለሌለኝ ነው እንጂ ገንዘብ ቢኖረኝ እንደፈለገው በሰጠው ኖሮ ሌላ ሴት ጋር ሄድም ነበር የሚለው ሐሳብ አቅርባለች። እኔም ከገጠር ወደ ከተማ መጣሁት፣ እሷ ደግሞ ወደ ውጭ ተሰደው የሚል ሐሳብ አቅርባለች። አገልጋዮቻችን እንዲሆኑ ያደረጋቸው ምንድነው? ትልቁ ነገር ማለት ነው እንግዲህ የሰው ልጅ ይመረጣል። ለስራ የተመረጠን ሰዎች ስራ ባለሙያዊ ስራ እንሰራለን። ለአገልግሎት የተመረጡ ሰዎች ደግሞ አገልግሎታቸውን ያገለግላሉ። ስለዚህ አገልግሎታቸውን የምንቀበል ሰዎች ወይም ደግሞ ቸርችን ብትሆን አንደኛ ቸርችን ውስጥም የታቀፈ እንኳን ቢሆን እንግዲህ አገልግሎቱ ጥሩ ነው። አገልግሎቱን ስትነቅፍ አላየሁም። አገልግሎቱ ጥሩ ነው፣ በጣም አገልግሎ እንደዚህ ሆኖ በዚህ ወጥቶ ያለችው ነገር አለ፣ የቀድሞ ባለቤቱ ማለት ነው። ከሱም ይሁን ከሌላ ሰው እንግዲህ በአገልግሎቱ ላይ ምስክርነት አልሰማንም። ጥሩ ነው መጥፎ ነው ያለውም የለም። ሲያገለግል እንደዚህም ብሎም ሐሰት ነው ብሎ ያለም ሰውም ስለሌለ እዛ ላይ ሐሳብ መስጠት አልችልም ማለት ነው። እንደኔ ሐሳብ ግን ለነዚህ አይነት አገልጋዮች ሁለት አይነት መንገድ ነው። ለምሳሌ ሰፖርት ብናረጋቸው በትክክል የተመረጡት አገልጋዮች ጸጋቸው እንዲጨምር ያደርጋል ማለት ነው። ስለዚህ ስለሚበሉ ስለሚጠጡት አያስቡ። ስለዚህ ጸጋቸው እያደገ ይሄዳል ማለት ነው። ሌላውንም ደግሞ ሌባ እናረጋቸዋለን ሰፖርት ሳናረጋግጥ ስንቀር ማለት ነው። ግን የዚህ ልጅ አገልግሎት እየተገለገላችሁ በተለያየ በሚያስፈልገው ነገር ሰፖርት የማታረጉ ሰዎች ለዚህ ልጅ ተጠያቂ እናንተ ናችሁ ማለት ነው። ትልቁ ነገር እኔ እንግዲህ የማውቃቸው አገልጋዮች አሉ፣ ትዳር ላይ ያሉ ትዳራቸውን እንዴት እየመሩት እንደሆነ ብነግራችሁ በጣም ነው የሚያሳዝነው። ታማኞቹ ማለት ነው፣ የማይሰርቁት የማይዘላብዱት። ስለዚህ ገቢ የላቸውም። ቸርች የምትከፍላቸው በጣም ጥቂት ነው። እንደየአገልግሎቱ ደግሞ ለሰውም ሄደው ሲያገለግሉ ምንም አይነት ነገር ሰፖርት አያረጋቸውም። ወይም ሰፖርት ብናረግ የነሱን ቁመና በላያቸው ላይ ያለውን የእግዚአብሔር ቃል ሳይሆን የነሱን ቁመና አይተን እንደ ኪሳችን ሳይሆን እንደ ኪሳቸው እንሰጣቸዋለን። ምን ማለት ነው? እኔ እንዳለኝ መጠን ሳይሆን መሰጣቸው ወይ መስጠት እንደምችለው ሳይሆን አይቼ ጉስቁልናውን 100 ብርም 1000 ብርም ይበቃዋል ብለን የምንለው ነገር አለ ማለት ነው። ስለዚህ ይሄ ልጅ እንግዲህ እውነት እኮ ነው በውስጥ ያለውን ጸጋ እያየ እኔ ለዚህ ያልተጠራሁም እያለ አክቹአሊ ለዚህ ያልተጠራሁም ብሎ መረበሽም አልነበረበትም። በመሰረቱ ቁጭ ብለው ዲስከስ አድርገው እሷም በጸጋው አምና ያንን ጸጋውን ልትንከባከብና ያንን ጸጋውን ደግሞ ሰፖርት አድርጋ የሚያድግበት ነገር መመቻቸት ነበረበት። ምንም ጥያቄ የለም። ይሄ ምንም ማለት ባል ከሆነ አምናበት ካገባች ከወደደችው፣ በእርግጥ እሷም በመገለጥ ብዙ ነገር እየተነገረኝ ስለነበረ ታገቢያለሽ ተብዬ ስለነበረ እሱን ነበር የማስበውና እሱ መሰለኝ የስ ለኛ እኮ የከእግዚአብሔር ቃል መገለጽ ሲመጣ ሰይጣንም አብሮ ይሰማል። የኛ ጆሮ ብቻ አይደለም የሚሰማው። ስለዚህ መጠንቀቅ መቻል አለብን። ኢቫሉዌት ማድረግ መቻል አለብን። ምክንያቱም የእግዚአብሔር ነው ወይስ የሰይጣን ነው? ሰይጣን እኮ መስጠት ይችላል። ሰይጣን እኮ ያመጣል፣ ይገለጣል እኮ። እኛ እስካላረጋገጥን ድረስ እኛ በራሳችን አለ እሺ ቃል ያመጣልን ሰው ለምሳሌ ታገቢያለሽ አለኝ፣ ጥሩ ነው ማለቱ። ግን የመጣውን ደግሞ ከእግዚአብሔር ኮንታክት እንግዲህ አዲስ ክርስቲያን ሆነ ይሆን አላውቅም፣ የማግባት ፍላጎት ኖሯትም ይሁን አላውቅም። ማህበረሰባችንም እኮ ሴት በግድ እንድታገባ የሚያረግ ማህበረሰብ ነው። በግድ ያጋቡና ደግሞ በግድ ያፋታሉ። ሳትፈልጉ ያፋታቸዋል ማህበረሰቡ ራሱ ማለት ነው። ሴት ልጅ ያለ አክቹአሊ እሷ እንደውም ልጅ አላት፣ ልጇን ማሳደግም ትችላለች። ሁለተኛ ደግሞ የገባችበት በዛ ራሷን ልትጎዳ በመስታወት በሄደችበት ሰዓት ብትሞት ኖሮ ቀረች ማለት ነው። አይ ሞተች እኮ ከባሏ ተጣልታ ነው የሚለው እንጂ ማህበረሰቡ
ነይ ልጅሽን ላሳድግ አይልም። ግን እኔ አሁን እሱ አይደለም ዋናው ሐሳቤ እነዚህን ሰዎች ለአገልግሎታችን እያሉ ሴት እንዲያማርጡ ለአገልግሎታችን እያሉ ውጪ እንዲያስቡ አክቹአሊ ውጪ ሄዱ ሰዎች እኮ አገልግሎት አይቀጥልም። መስራት መቻል አለበት፣ መኖር መቻል አለበት። ስለዚህ ወደ ፓርኪንጉ፣ ወደ ጋዝ መቅዳቱ፣ ወደ ተለያየ ነገር ነው የሚሄደው ማለት ነው። እሱ ደግሞ በጣም ዋጋ ያስከፍላል፣ በጣም ጸጋን ያስላጫል። የትኛውም ውጭ ያለ አገልጋይ አገልግሎትን ብቻ ይዞ ቁጭ ያለ አገልጋይ የለም። ወይ እሷ እየሰራች እኔ እኖራለሁም ከሆነ የማውቀው ጉዳይ የለም። ግን በጣም ጥንቃቄ ልናደርግ ይገባል። የሰው እግዚአብሔር ትላንትና አንድ መሬት አስተዳደር ነበርኩና ያው ቁጭ ብለን ጉዳያችንን እየጠበቅን አጠገቤ ካለች ሴት ጋር አወራ ነበር። እዛው ነው ያወቅኳት። አንድ አገልጋይ አለች፣ ኦርቶዶክስ ናት መሰለኝ። አንድ አገልጋይ እግዚአብሔር በምድር ላይ የሚበቀለው ነገር ቢኖር ጉልበትን፣ የሰው ጉልበት የበላነውን፣ የሰው ገንዘብ የበላነውን፣ የሰው ደም ያፈሰስነው ነገር ካለ ዶሮ እንግዲህ ኩኩሉ ትላለች። የጎረቤት እንትን ናት፣ ዶሮ ናት። ያው ዶሮ እያረባ ነው ሰው እየኖረ ያለው። ጥሩ ነው፣ የሚበረታታ ነው። ይሄ ጎጆ ኢንዱስትሪ የሚባለው ነገር ማለት ነው። እና ድምጽ ከገባባችሁ ብዬ ነው። ስለዚህ ምንድነው እያልኩ ያለሁት ሶስቱን ነገር ይበቀላል አለች። አገልግሎታቸውን እየተገለገልንባቸው እንደ ዕቃ ምንጥላቸው ከሆነ ጸጋቸውን የማናግዝ ከሆነ ጸጋቸውን እንዲያድጉ እነዚህ ሰዎች መብላት አለባቸው፣ መኖር አለባቸው፣ ትራንስፖርት ይፈልጋሉ። ኧረ ብዙ ነገር እንደ ሰው ያስፈልጋቸዋል። እሱን እንደ ኪሳችን እንርዳቸው፣ እንደ ኪሳቸው ሳይሆን እንደ ኪሳችን። ይሄ ስል ያለንን መርዳት የምንችለውን ያህል እኛና እግዚአብሔር ስለምናቅ በተቻለ መጠን ሰፖርት እናድርጋቸው። እውነተኞቹን፣ ሐሰተኞቹን አይደለም። በእርግጥ ሐሰተኛ ነው የምንወደው። ምክንያቱም የሌለውን ውጣ ይከናወንልሃል ይልሃል ይመጣና አንተም ደግሞ እየሰራ ኃጢአት ላይ የሆንክ እያወቅ የሰው ሚስት እንደቀማህ እያወቅ ሴት እየደረብክ እያወቅ የሱ ሐሳብ ልክ ነው እግዚአብሔር ተስማማ ትላለህ። ለሱ የሚያስፈልገውን ነገር ታደርጋለህ። ይሄኛው ደግሞ ልክ አይደለህም ተመለስ የሚል ስለሆነ ያው ብዙ እናውቃለን። ስለዚህ ከእውነተኞች ጋር እንተባበር ነው። እኔ የዚህ ልጅ ህይወት አላውቅም፣ ግን ብዙዎች እንደዚህ ያደርጋሉ። የዚህ ስለወጣ ስለገነነ ወጣ። ሁለተኛው ደግሞ የገነነው ያው የልጅቷ ፊዚካሊ የምትናገሩ ሰዎች አላቸው። ምን ስጋ ይሄዳል ይመጣል። ትላንት ወፍራም ነበርን ዛሬ ቀጠንን፣ ዛሬ እንትን ያልን ደግሞ ነገ ራሷ የምታስተካክል እኮ ደግሞ ልጅ ናት። ስለዚህ በእሱ ይመስለኛል የገነነው እንጂ ሌላ ነገር አይደለም። ምክንያቱም ይሄን ድርጊት ብዙዎቹ እያደረጉት ነው። ብዙዎቹ እንደገና ደግሞ ልክ እግዚአብሔር አብሯቸው እንደተስማማ ሚስት አግብቶ መፍታትና ሌላ ሚስት ማግባት እግዚአብሔር ይስማማል እንዴ? በመሰረቱ አይቀበለውም እግዚአብሔር። ፍቺን እጠላለሁ ያለው እግዚአብሔር የሚጠላውን ነገር ያደረግን ሰዎች ዛሬ ላይ ደግሞ ልክ ጀብዱ እንዳደረግን በየሚዲያው ላይ እግዚአብሔር አብሮን እንዳለ መስበካችን ተው፣ እሱ ይቅር። እግዚአብሔር ከሚጠላቸው ነገሮች ውስጥ አንዱ ፍቺን ነው። በቃ እግዚአብሔር የሚጠላውን ነገር ወደድክም ጠላህም አድርገሃል እንዴ። እኔ የምጠላውን ነገር ያደረገ ሰው እኔ ፊት ለመቅረብ እኮ በጣም ያሳፍራል። ሊያፍር ይገባል አይደል እንዴ? ምክንያቱም ይሄን ነገር እንደማልፈልግ የማልፈልገውን ነገር እንዳደረገ ነው። ንስሐ ብትገቡ ጥሩ ነው። ይሄ ለሌሎች አዳዲስ ክርስቲያኖችም እንደ እንትን ነገር እግዚአብሔር የወደደልህን ያደረገው አፋቶ ሌላ ስላጋባህ ነው እግዚአብሔርን ያደረገው። ተው እንጂ የእግዚአብሔርን ስም አናጥፋ። ቤተሰቦቼ ለማንኛውም ይሄንን ይመስላል የዛሬ መልእክቴ። አመሰግናለሁ። በጣም ራሳችንን ማየት መቻል አለብን። በመሰረቱ ለጠየቀ ሁሉ ስጥ ነው የሚለው መጽሐፍ ቅዱስ። ስላገለገለ ስጠው አይልም። እየራባቸው አስቤዛ የለኝም እያሉ አገልጋዮች ልጆቻቸው እየተራቡ እኛ ዝም የምንል ሰዎች አሉ። አይሰራም እንዴ እንላል። አመቻችለት፣ እስኪ ስራው አመቻችለትና ስራ አልሰራም ካለ በመሰረቱ ይለያል። ቤተክርስቲያን ላይ ጸጋ ያለው የሚያገለግል ሰው አለ፣ ሙሉ ጊዜው መስጠት ያለበት አለ፣ ደግሞ እየሰራ የሚያገለግል ሰው አለ። ሁሉም እየሰራ ማገልገል አይችልም። ሁሉም ሙሉ ጊዜውን የሰጠ መሆን አይችልም። ስለዚህ ለዩ።
ተው፣ ስለ አገልግሎታቸው ተውት። ዛሬ ከሆነ የራበው ዛሬ ና ብላው። እየራበው ሂድ ሳትሙቅ የሚለውን መጽሐፍ ቅዱስ ላይ የተቀመጠውን እንደዚህ አትበሉ ያለውን ወደኛ ወደ ተግባር አንተን አንል። ሲያታልሉን ግን እንደዚህ ያልሆነ ነገር ሲሉን ግን እንሰጣቸዋለን ብር አውጥተን። ስለዚህ እኔ መልእክት አለኝ። ይሄ ነው መልእክቴ። በእውነት የእግዚአብሔር ሰዎችን ሰፖርት ማድረግ እግዚአብሔርም የሚፈልገው ነገር ነው። አታላዮችን እንለያቸው በጸጋቸው። ውሸታቸውን ከሆነ የሚሉት እግዚአብሔር አሳየኝ የሚሉት ነገር አለ። እግዚአብሔር አሳየኝ የሚሉት ነገር ደግሞ እንዲሳካ ከባለቤቱ ጋር ብቻ ሳይሆን ከናንተ ከራሳቸውን መጸለይ መቻል አለባቸው። ሌሎች ከእግዚአብሔር ያልሆነ መልካም ነገር ከእግዚአብሔር ያልተናገረውን መልካም ነገር እንኳን ብንናገር ይሄ ከእግዚአብሔር ያልሆነ ድግምት ነው። ከእግዚአብሔር ያልሆነ ሟርት ነው። በቃ የእግዚአብሔር ሐሳብ የሌለበት ክፉ ሐሳብ ብቻ እኮ አይደል፣ የእግዚአብሔር ሐሳብ የሌለበት መልካም የምንለው ነገር እንኳን ቢሆን እሱ ከእግዚአብሔር ካልሆነ ሐሰት ነው። ይሄንን እንወቀው። ቁጭ ብሎ አርጎ ሊነግርህ ይችላል። አንተ እኮ መልካም ሰው ነህ፣ አንተ እኮ ጥሩ ሰው ነህ ሊልህ ይችላል። ከእግዚአብሔር አመጣሁት ብሎ ግን አንተ መልካም ሰው ነው ካለ ከስጋው ነው። አንድ ጊዜ አንድ ሴት አጠገቤ ነበረችና ቤቴ ውስጥ ሰራተኛ ነበር። ቤቴ ውስጥ ሰራተኛ ነበረኝ። ያችን ሰራተኛ ልታስወጣብኝ ፈለገች ማለት ነው። ከዛ በፊት ጸሎት ላይ እኔ አላውቅም። ሰራተኛው እንደውም በምን ጠራጠራት ነበር መሰላችሁ? እንደው ያው ጎረምሳ ነገር ስለሆነች ወንዶች አታለዋት ይወስዷታል ብዬ ነበር የማስበው ማለት ነው። የኔ ሐሳብ ነው። አገልጋዩ መጣ። ሲያገለግለ ምንድነው ያላት? ወደ ልጅቷ ሄደና ክፉ ሰዎች ከዚህ ቤት ሊያወጡሽ ይፈልጋሉ። ወስደው ሜዳ ላይ ሊጠሩሽ ነው። አንቺ ግን አሁን አይደለም የምትወጪው፣ በምትወጪበት ሰዓት እግዚአብሔር በፈቀደ ሰዓት ትወጫለሽ አላት። እኔ እንግዲህ እንዳልኳችሁ ምን ጠራጠር ነበረ? ወንዶች ጋር ስለምታወራ ወዲያ ስለምትል ወንድ ይወስዳታል ብዬ ነበር የማስበው። አንዱ ላግባሽ ካለ ሞኝ ነገር ናት ይወስዳታል ብዬ ነበር የማስበው። በቃ ይሄ እንደዚህ ነው የደመደምኩት። በፍጹም ራሴን የምታውቅ ሴት አጠገብ ያለች ሴት እኔ ላውጣሽ ትላለች ብዬ አላስብም። ከዛ በማግስቱ ማታ ከስራ ስመጣ ራሄል አለች፣ ያ እኮ የተባለው ስልክ ተደወለ አለች። የቱኛው? አገልጋዩ ያለው እና እከሌ እኮ አይደለም ተደወለ፣ ነይ ሌላ ሰው ቤት ላስገባሽ አለች። ማ? እከሌ። አራታይ? አዎ። እኔ እንኳን የተጠራጠርኩት ያው ወንድ ወስድሻል ብዬ እንጂ እንደዚህ አልተጠራጠርኩም አልኩኝና እና ምን አልሻት ስለ አይኔ እረፍት ላይ ነኝ እንጂ ስራ አልፈልግም አልኳት አለች። ግን እዚህ ላይ ምን ልላችሁ ነው? የነዛን ሰዎች ማንነት እግዚአብሔር ገለጠ። አያውቃቸውም። ሴት ታምጣልኝ ወንድ ያምጣልኝ ምን የሚያውቀው ጉዳይ የለም። ግን ክፉ ሰዎች ክፉ ናቸው። በእግዚአብሔር ሪኮግናይዝ የተደረገ ክፋት ማለት ነው። ልክ እንደዚህ እከሌ እግዚአብሔር ከፈለገ ክፉ ነው ደግ ነው ሊላችሁ ይችላል ማለት ነው። አሁን የዛች ሴት እኔ ጋር መኖርም አለመኖርም ለዚህ አገልጋይ የሚጠቅመው ለኔ ጋር የሚኖር ሰው ስላልሆነ ማለት ነውና ልክ እንደዚህ የሰው ማንነት እንኳን እግዚአብሔር ሪኮግናይዝ ያደርጋል ልላችሁ ነው። ሰላም ሆኑ ቤተሰቦች፣ ያመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።